በጣም ከረጅም ጊዜ በፊት አዳምና ሔዋን ውብ የሆነውን ገነት ከለቀቁ በኋላ አዲስ ሕይወት ጀመሩ። ከጊዜያት በኋላ ሁለት ወንድ ልጆች ወለዱ። የመጀመሪያው ልጅ ቃየል ሲሆን ታናሹ ደግሞ አቤል ይባላል። ቃየል ገበሬ ሆነ። መሬቱን ይቆፍር፣ ዘር ይዘራና ፍራፍሬዎችንና አትክልቶችን ይሰበስብ ነበር። አቤል በበኩሉ በሜዳ ላይ የዋህ በጎችን እየጠበቀ እረኛ ሆነ። ሁለቱም ወንድማማቾች በየራሳቸው መንገድ ጠንክረው ይሰሩ ነበር። አንድ ቀን ሁለቱም ለእግዚአብሔር መሥዋዕት ለማቅረብ ወሰኑ። ቃየል ከመሬት ያበቀለውን ምግብ አመጣ። አቤል ደግሞ ከመንጋው እጅግ የላቀውን በግ፣ የበኩር የሆነውን ጠንካራና ጤናማ የሆነውን አመጣ። እግዚአብሔር የአቤልን መሥዋዕት በደስታ ተመለከተ፣ የቃየልን ግን አልተቀበለም። በትክክል ለምን እንደሆነ ባናውቅም እግዚአብሔር በልባቸው ያለውን ያውቅ ነበር። ቃየል ተናደደ፣ ቀናም አለ። ፊቱ ገርጥቶ ልቡም በብስጭት ተቃጠለ። ነገር ግን እግዚአብሔር ተናገረው፣ ቃየል ሆይ ለምን እንዲህ ትናደዳለህ? መልካም ብታደርግማ ትወደድ ነበር። ነገር ግን ተጠንቀቅ፣ ኃጢአት ሊቆጣጠርህ እየጠበቀ ነው። አንተ ግን በእርሱ ላይ ግዛ። ሆኖም ቃየል ቁጣው እንዲያድግ ፈቀደ። እግዚአብሔርን ከመስማት ወይም ከሁኔታው ከመማር ይልቅ ቃየል የጨለማ መንገድ መረጠ። አንድ ቀን አቤልን ወደ ሜዳ እንሂድ አለው። እነርሱም ብቻቸውን ሳሉ ቃየል ወንድሙን አጠቃውና ገደለው። በኋላ እግዚአብሔር ቃየልን ወንድምህ አቤል የት ነው ብሎ ጠየቀው። ቃየልም አላውቅም፣ እኔ የወንድሜ ጠባቂ ነኝ ሲል መለሰ። እግዚአብሔር ግን ቃየል ምን እንደሰራ አስቀድሞ ያውቅ ነበር። የወንድምህ ደም ከመሬት ወደ እኔ ይጮኻል አለው። በድርጊቱ ምክንያት ቃየል ተሰደደ። ምድሪቱ ከእንግዲህ መልካም ምርት አትሰጠውም፣ ቤት የለው፣ ተቅበዝባዥ ይሆናል። ነገር ግን በዚያ ጊዜም እንኳን እግዚአብሔር ምሕረት አሳየው። ወደ ዓለም ብቻውን ቢሄድም እንኳን ማንም እንዳይጎዳው ምልክት አደረገበት። ይህ የማስጠንቀቂያና የጸጋ ታሪክ ነው። ቃየል ቅንዓትንና ቁጣ በልቡ እንዲነግስ ፈቀደ። ይህም ወደ ስቃይና ኪሳራ አመራው። ነገር ግን እግዚአብሔር በቅጣት ውስጥ እንኳን ርኅራኄን አሳይቷል። እንድናስታውስ ስንጎዳ ወይም ስንቀና ቆም ብለን እግዚአብሔርን ልንሰማና ትክክለኛውን ነገር መምረጥ አለብን። ምክንያቱም ፍቅር ያንጻል፣ ቁጣ ግን ሊያጠፋ ይችላል።